አልቴት ገለቴ ቡርቃ ጉድ ተሰርታለች። እንግዲህ ይህ ወንድማችን 11 ዓመት ሙሉ በበረሃ ሰርቶ ቤትና መኪና ተገዝቶልሃል፣ ቤት ተገዝቶልሃል፣ ሁሉ ነገር ሞልቶልሃል ብለው እንግዲህ ቤተሰቦቹ ክደውታል። ሌቱንም ቀኑንም ያለ አንድ ብር ቀርቷል ማለት ነው። ሌቱንም ቀኑንም እያለቀስኩ ነው የምኖረው እያለ እንግዲህ በሚዲያ ላይ ተናግሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሸምሲቲው ቤተሰቦች እንዴት አላችሁ? እንደምን አላችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው፣ ሁሉ መልካም ነው። እንግዲህ ይዤላችሁ የመጣሁት ዛሬ ይቺ ገለቴ ቡርቃ የተባለችው አልቴት በባለቤቷ እንግዲህ ወደ 11 መሬት መንግስት የሰጣትን መንግስት የሸለማትን መሬት 10ሩን ሽጦባታል። ባለቤቷ በጉልበት ማለት ነው። 4 መኪኖችም ነበሯት። ከአራቱ መኪኖች እንግዲህ 3ቱን መኪኖች ሽጦባታል። የመንግስት ያለ ህዝቡ ይጩህልኝ፣ ድምፅ ይሁነኝ። እንግዲህ ልምምድ ካቆምኩኝ 1 ዓመት ሞላኝ አለሁ በፍርሃት ትላለች ማለት ነው። እንግዲህ ባለቤቷ እያስነባት ነው ማለት ነው። ምን አይነት ዘመን ደረስን? እንግዲህ የባለቤቷ ያገባችው ሰውዬ አንዳንድ ጊዜ ጥሩ ሰው ሊገጥማችሁ ይችላል። አንዳንድ ሰው ደግሞ መናጤ፣ እንደዚህ አይነት መናጤና ክፉ ጎዳና ላይ ይጥላችኋል ማለት ነው። እንግዲህ ያለሁበትንም ቤት እኔን ለማስወጣት የማያደርገው ነገር የለም። ጎዳና ላይ ሊጥለኝ ነው። እባካችሁ ለህዝቡ ይጩህልኝ፣ ለመንግስት የሚያስተላልፉልኝ ብላ ተናግራለች ማለት ነው። ምን አይነት ትዳር ቢኖራት ነው እንግዲህ ለ20 ዓመት ያክል መከራዋን አይታ በብርድ በጧት ተነስታ ስንት ተራራና ስንት እንትን አቆራርጣ ልምምድ ወስዳ ስፖርቷን አጠንክራ እንግዲህ ብዙ የውድድር ቦታዎች ላይ ሽልማት አግኝታ እንግዲህ እንደዛ አይነት ክፉ ሰው አግብታ ማለት ነው። ለህይወቴም ያሰጋኛል፣ ጎዳና ላይ ለወድቅ ነው፣ ጎዳና ላይ ለመጣል እንግዲህ የሚፈልገው ባለትዳር ባለቤቷ በጣም ከባድ ነው። ወዳጅ የምታገቡትን ሰው ጠንቅቃችሁ መጀመሪያ አወቁ ማለት ነው። በጣም ከባድ ነው ትዳር ማለት ነው። በእርግጥ ሰው ሲመጣ ሰው እንትን ሲል ጥሩ ሰው ነው የሚሉት ሰው። ሌሎቹ ሰዎች ራሱ ብትጠይቋቸው ከሌላ ገባ ነበር ብትሏቸው መልካም ሰው ነው፣ ጥሩን ሰው ነው ምናምን ምናምን ነው የሚለው ሰው ማለት ነው። አንዳንድ ጊዜ ሰውን የሚጎዳ ሰው አላህ እሱን ይጎዳዋል፣ ግን ጊዜን ይጠብቃል እንጂ ማለት ነው። እቺ ምስኪን እንግዲህ መከራዋን አይታ ያመጣችውን ንብረት ሻሽጦ እሷን ጎዳና ላይ ለመጣል ካለችበት ቤት ያናል በቃ ብሎት መኪናዋን መሬቶቿን ሻሽጦ ያናል በቃው ብሎ ደግሞ ያለችበትን ቤት ለመሸጥ እንግዲህ ጎዳና ላይ ሊጥላት እየተዘጋጀ መሆኑን ሰምተናል ማለት ነው። እንግዲህ ይህ ወንድማችን የገዛ ቤተሰቦቹ የሚያነባውን እንባ ጠይቁኝ። የገዛ ቤተሰቦቹ 11 ዓመት ሙሉ በአረብ ሀገር በበረሃ ሰርቶ ስንት መከራውን አይቶ እንግዲህ የአረብ ሀገር ያላችሁ ሰዎች ታውቃላችሁ። ለራሳችን ልብስ እንልበስ ሳንል ለራሳችን ያመረንን ነገር ሳንበላ እንግዲህ የወጣ ነው ሀገራችን ላይ የሆነ ነገር ለመስራት ነው። ወደፊት የሚጠቅመንን ነገር ወደፊት እግራችንን ዘርግተን ራሃታችንን ወስደን እንትን የምንጠቀምበት ነገር ቤት መግዛት፣ መኪና መግዛት፣ ራሳችንን መለወጥ፣ ገንዘብ መያዝ፣ ሀገራችን ስንሄድ እንዳንቸገር የሆኑ ነገሮችን ለማድረግ እንግዲህ አረብ ሀገር ላይ የምንፈልገውን ነገር ትተን አጠራቅመን እንዲህ ደግሞ ቤትም መኪናም ተገዛልህ እያሉ በየወሩ የሚያገኛትን አንጀቱን አስሮ ያጠራቀማትን ገንዘብ እንግዲህ ተይዞ ወደ ሀገሩ ሲገባ 5 ሳንቲም የለህም ውጣ ተብሎ ተባሮ እንግዲህ ደም እንባ እያነባ ነው። እንግዲህ የአረብ ሀገር ገንዘብ እንደሚታወቀው ደም ነው።
ይህ ወንድማችን እስከ ዛሬ የምናውቀው ሴቶች ናቸው ብዙ ጊዜ የሚከዱት፣ ብዙ ጊዜ የሚያለቅሱት በፍቅረኛ፣ በጓደኛ፣ በእህት፣ በወንድም፣ በእናት፣ በአባት የተከዱ በጣም ብዙ ሴቶች አውቃለሁ። ግን ወንድ ልጅ ተከርቶ እንዲህ በሚዲያ ሲያለቅስና ሲያነባ አይቻላቅም ማለት ነው። የመጀመሪያ ጊዜ ነው። ሊኖር ይችላል፣ ግን ብዙዎቹ ሚዲያ ላይ አይወጡም። እንደ ሴቶች እንዲሆን ብለው ሚዲያ ላይ አይወጡም። ይሄ ግን በጣም እያነባ ውስጡ ተሰብሮ እንግዲህ ወንድ ልጅ ያለ 5 ሳንቲም ሲቀር ይሄንን ሁሉ አመት ሰርቶ በጣም ነው የሚያሳዝነው። እንግዲህ በቀደም የሰማኋት ልጅም እንደዚሁ ቤቷንም ንብረቷንም ተቀምታ ተንጠልጥላ የሞተች ልጅም አይቻለሁ ማለት ነው። ብዙዎቹ ሲከዱና ምንም የላችሁም ሲባሉ በጣም ያማል። ስንት ዓመት አገልግላችሁ ለሰው ዝቅ ብላችሁ አገልግላችሁ ዝቅ ብላችሁ ቁጣቸውን ግልምጫቸውን ችላችሁ በኋላ ላይ ለረጅም ጊዜ የሰራችሁት ገንዘባችሁ የስንቱን ጸባይ ችላችሁ ሰርታችሁ ከዛ በኋላ ሀገራችሁ ስገቡ ባዶ ናችሁ ስትባሉ የሚሰማችሁን ስሜት እሰቡት። በራሳችን ቦታ ሆነን ብናስበው በጣም ከባድ ነው እና ይሄ ልጅ ያነባው እንባ ደም ነው። ያነባው እንባ በጣም ጎርፍ አድርጎ ነው የሚወስዳቸው። የምር የሰው ገንዘብ ለጊዜው ያስደስታል እንጂ ወደፊት ግን የዚሁ ልጅ ዕጣ ፈንታ ይደርስባቸዋል። ባላህ የሚጠየቁበታል ማለት ነው። ጊዜው እንግዲህ ይቻ ዱንያ እንደምናውቀው 1000 ዓመት አንኖርባትም። እንግዲህ ግፋ ቢል 60 ዓመት፣ ግፋ ቢል 50 ዓመት፣ ግፋ ቢል 70 ዓመት ነው። ዛሬ 70 ዓመትም በአሁኑ ዘመን የሚደርስ የለም ማለት ነው። ግን ሰው ጨክኗል። በነገራችን ላይ አንዳንዱ ቤተሰብ ገንዘብና ገንዘብ ብቻ ሆኗል። በተለይ የኢትዮጵያ ሕዝብ ሁሉንም ባይባልም በአብዛኛውን ሰው ብትጎዳሳ ቢጎዳሳ ቤተሰቤ፣ ወንድሜ፣ እህቴ ቢጎዱሳ ብንከዳቸው የሆነ ነገር ቢሆኑሳ ጸጸቱ እስከ መቼ ነው የሚያኖረኝ ብሎ የሚያስብ በህሊናው የሚመራ ሰው አንድም ሰው ታቷል ማለት ነው። ከስንት አንድ ቤተሰብ በጣም ጠንካራ ቤተሰብ እንኳን ብር ሰታችሁ ቀርቶ አይደለም እናንተ ብር ሰታችሁ ጨምረው ከራሳቸው ውል የሚያስይዙ ቁም ነገር የሚሰሩ ቤት የሚገዙላቸው ተበድረው ጨምረው እንዲህ ተበድረ ቤት ገዝቻለሁ፣ ስለዚህ ብድርሽን ክፈይ፣ ጠንክሪ፣ ጠንክር፣ አይዟችሁ ብለው የሚያበረታቱ ቤተሰቦች ያው እንግዲህ ከመቶ አንድ ወይም ከ1 አለ ማለት ነው። እንደዚህ ልጅ ያለው ቤተሰብ ደግሞ አረመኔ እስከ ልጅ እንኳን ወልደው ልከው እስከ ልጅ ድረስ የተከዱ ሰዎች አውቃለሁና በጣም ከባድ ነው። በአሁኑ ሰዓት ኢትዮጵያ ላይ የሚነፍሰው ንፋስ በጣም ከባድ ነው። ይሄ የኑሮ ውድነት በቃ ይሄ ኑሮ እኔ እንጃ እንደ በፊቱ ሰው ለምን የዋህ አይሆንም አላቅም። ምን እንዳስጨከነው ኑሮ ውድነት ይሆን እንደ ሰውን ህዝቡን ስግብግብ ያደረገውና ወንድሜ ነው እህቴ ናት ልጄ ናት መባል የቀረው ምንድን ነው? እኔ ግራ ገባኝ። የምር የዚህ ልጅ እንባ እንዴት አድርጎ እንደሚያነባው ቤተሰብ ያአላህ ከእንደዚህ አይነት መጥፎ ስራ ሰውረን። የምር በጣም ያሳዝናል። እህቶቻችን እንደዚሁ እንዳነቡ በጣም በሺዎች የሚቆጠሩ በስንት መከራ በአብዛኛዎቹ ይካዳሉ። በአብዛኞቻችን ነን እንግዲህ ቤተሰቦቻችን ጥሩ ቤተሰቦች ስለሆኑ ቁም ነገር ላይ ያረጉላቸው ዘመዶቻቸው ማለት ነው። ስለዚህ በጣም ያሳዝናል። ራሳችሁን ጠብቁ። አንዳንድ ጊዜ ሁሉን ነገር ቤተሰቤ የምትሉትን ነገር ቀንሳችሁ ለራሳችሁ እንዲህ በሆንሳ እንዲህ በወርቅሳ ብላችሁ ማሰቡ የማይከፋም ማለት ነው። አንዳንዱ ሰው ሁሉ ነገር ቤተሰብ ያልታመነ ማን ይታመናል ብሎ ሁሉ ነገር ይሰጣል ማለት ነው። ግን አንዳንድ ጊዜም ከቤተሰብ ስህተት አለ። አንዳንድ ጊዜም ከቤተሰብ ገንዘብ ሸይጣን ነውና ውስወሳ ይወሰውሳቸዋል። ከዛ በኋላ ከሃዲ ይሆናሉ። እነሱንም አታችሁ ቤተሰቦቻችሁንም አታችሁ ገንዘባችሁንም አታችሁ
እንደዚህ ልጅ ጎዳና መውደቅ አለ። እንግዲህ እንደዚች ልጅም ጎዳና የሚጥል ባል አለ ማለት ነው። አንዳንዶቻችሁ እዚህ ሀገር ሂዳችሁ ጉጉት ትሉና ትዳር ታገባላችሁ። ትዳር ስታገቡ ደግሞ የመጣውን ብቻ መጀመሪያ መቶ ላግባ ያለውን ብቻ መርጣችሁ ሙላዚም ቤተሰብ ምንም ችግር የለውም እኛ ከተዋደድን ነውና ታገቡና በኋላ ችግራችሁን ያላችሁን አረብ ሀገር ይዛችሁ የሄዳችኋትን ጥሪታችሁን ነገ ጠዋት እጠወርበታለሁ፣ ነገ ጠዋት ቤቴ አከራየዋለሁ፣ ነገ ጠዋት እንደፈለግኩ ኖርበታለሁ ያላችሁትን ቤታችሁን እንደዚች አልቴት ሙልጭ አርጎ ሽጦ ይበላዋል ማለት ነው። እንግዲህ ይቺን አልቴት በምን ያህል አስፈራርቶ ወደ ራሱ ስም አዘዋውሮ በምን ምክንያት እንደሸጠው አለሁ አለም። አንዳንድ መናጤ ሊያስፈራራት ይችላል፣ ሊያስራት ይችላል፣ ሊያስፈርማት ይችላል ማለት ነው እንጂ መቼም ዝም ብሎ አልሸጠውም። እንግዲህ ቤተሰብ በጣም የሚያሳዝነው። ራሳችሁን ጠብቁ። ላይክ ሰብስክራይብ አድርጉኝ። ያገኘኋቸውን ነገሮች ለእናንተ ይዤ ከችላለሁ ማለት ነው ውድ ቤተሰቦች። እንደዚህ አይነት መጥፎ ነገር አላህ ይጠብቀን። መጥፎ ቤተሰቦቻችን ከመጥፎ ነገር አላህ ይጠብቃቸው ማለት ነው። ከእንደዚህ አይነት ክህደትም አላህ ይጠብቃቸው። በጣም ያሳዘነኝ ልቤን የነካው ዜና ስለሆነ እንግዲህ ዛሬ ይዤላችሁ መጥቻለሁ። ባይ ባይ። ላይክ ያደረጋችሁ ላይክ አትርሱ። ባይ